የዳጣ እንጀራ እናቷ ዳጣን ስለምትጠላት ነው ነገሩን ያካበደችው ወይንስ ደግሞ መካበድ ያለበት ነገር ነው? እንዴት ሰው ልጅቷ እውነቷን ነው ወይንስ አይደለችም ብላ ለመጠራጠር እንኳን አልሞከረችም። የእውነትም ወስዳለች ብላ ነበረ እንደዚህ ያደረገቻት። ዳጣ አለባበሷና የሆነች የምታደርጋቸው ነገሮች የሚመቻችሁ በላይክ ቪዲዮን አሳውቁኝ። የእውነት አለባበሷ ምናምን በጣም ነው የሚያምረው ማለት ነው። እንደዛ ጎዳና ላይ ያደገች አትመስልም ማለት ነው። የኔ ማር ማለት ነው። ናታን ራሱ በቃ በእሷ ፍቅር ተጠምጥሟል እንግዲህ ወይም ደግሞ በፍቅር እንግዲህ ወድቋል ማለት ነው። ነገሮች በጣም አወዛጋቢ ናቸው። በተለይ የዳጣም እህቷ እንግዲህ ይሄን ነገር ለምን እንዳደረገች አባትየውም ሲጠይቃት ምን ማድረግ እንዳለባት ምን መመለስ እንዳለባት ግራ ተጋብታለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዳጣ ድራማን እንግዲህ ብዙዎቻችን በጣም የወደድነውና በቅርብ እንግዲህ ተወዳጅነትን ያተረፈ ድራማችን ነው። በጣም የሚገርም ምርጥ ተወዳጅነትን ያተረፉ ድራማዎቻችንን እየሰሩልን ነው ማለት ነው። እና ውዶቼ ዳጣም እንግዲህ በደረሰባት ምከራ 18 ዓመት በኋላ ቤተሰቦቿን ካገኘች በኋላ አባቷን አለኝ አባት የምኮራበት ለዛውም በጣም ምርጥ አባት እያለች በጣም በአባቷ ኮርታለች። ዲኤንኤ ምርመራው ተመርምሮ እንግዲህ ውጤቱ አልመጣም። ያ ውጤት እስከሚመጣ ድረስ ነው እንግዲህ የዳጣ አባት ቤት ውስጥ ያስቀመጣት። ያ ውጤት እውነትም የዚህ ሰውዬ ልጅ በሆነች ብዬ ተመኘው። ምክንያቱም እህቲቱ በጣም መጥፎ ጸባይ ቢኖራትም ግን ደግሞ በጎን በዙሪያዋ ያሉት እህቲቱና የእንጀራ እናቲቱ ብቻ ናቸው እንግዲህ መጥፎ ሰዎች የሆኑባት እንጂ እዚህ ጋም ደግሞ ውሃ አለች። ናታንም አባቷም በጣም የቤት ሰራተኛይቱ ሰላም ራሱ በጣም ነው የምትወዳት። ከታች ደረጃ ላይ ቁጭ ብላ አይታት ጉልበቷ ላይ አስተኝታት ጸጉሯን እየዳበሰቻት ነበረ። ነገሮች በጣም በተለይ ሰላም የቤት ሰራተኛይቱ የዳጣ እናቷ ናት ብላችሁ ብዙ ልጆች የተጠራጠራችሁ ነው። እኔም እናቷ ትመስለኛለች። በቃ የሆነ የፊቷ ፈገግታ የሆነ የፊት ገጽታዋ ሁላ የሰራተኛዋ የዳጣ እናት ነው የምትመስለኝ ማለት ነው። እዚህ ጋር ራሱ የዳጣ እንጀራ እናት አንቃ ስትመታት እንደዛ እንቅ አድርጋ ትንፋሽ እስከሚያጥራት ድረስ ስታስጨንቃት ሰራተኛይቱ ከጀርባ ሁና እንባዋ እንደዚህ ነበረ። በቃ እንባ ተናንቋት እንባዋ እየሄደ ነበረ። እጇን አፏ ላይ አድርጋ በቃ ዝም ብላ ነበረ እያለቀሰች የነበረችው። በጣም ነበር የተርበተበተችው። ሂዳ አሰሪዋን ወይንም ደግሞ እንግዲህ የዳጣን እንጀራ እናት አንቃ ማትገላት ነገር ነበር ያገኛት። የምትይዘው የምትለቀው ነበር የጠፋት። ለምን እንዴት እንደዛ ታረጋታለች ብላ። ስለዚህ እርግጠኛ ነኝ የሷም እናት ልትሆን ትችላለች፣ የዳጣ እናቷ ልትሆን ትችላለች። ግን ሰውየውም የዳጣ እናት እየሆነች እያወቀ እዛ ቤት በሰራተኝነት የሚያኖራት አይመስለኝም ነበር። ወይንም አያቃትም ወይንም በአንድ ቀን ስህተት ብቻ ዳጣ ተፈጥራ ከዛም በኋላ እንግዲህ እናቲቱንም በብዙም በደንብ ላያቃት ይችላል ብዬ አሰብኩኝ። እንግዲህ በሰራተኝነት እዛ ቤት ውስጥ ገብታ ሊሆን ይችላል የገዛ ልጇን ለመፈለግ ማለት ነው። እና ስለዚህ ብቻ ግን ነገሮች በጣም አወዛጋቢ ናቸው። ስለዚህ ሰላም የቤት ሰራተኛይቱና ዳጣ በጣም ይመሳሰላሉ። ፊታቸውም ላይ ያለው ሁሉ ገጽታቸው ራሱ ሰላም ትንሽ ተለቅ ማለቷና ዳጣ ደግሞ ልጅ መሆኗ እንጂ የሆነ የሚያመሳስላቸው ነገር አለ። እኔም እናቷ ናት ብዬ አስባለሁ። ውሃም በጣም ምስኪን ልጅና የዋህ ልጅ ብትሆንም ግን የተናገረችው ነገር ትክክል ነው። የገዛ እህቷ ናት እንግዲህ የዳጣ እህት ናት እንግዲህ ያንን ወርቅ ወስዳ በሷ ለማላከክ የሞከረችው። ወርቁም ደግሞ አባትየው ነው ይሄንን ቦርሳ ከፈች እያላት ነበር ያለቀው። ያን ቦርሳ ሲከፈት ወርቁ ተገኝቷል። ስለዚህ የዛን ሰዓት ምን እንደምትመልስና ምን እንደምትናገር ግራ ነበር የገባት ማለት ነው። እውነት ለመናገር ሰው እንዴት ቤት ውስጥ አንዲትን ምስኪን ቤተሰብ የራባት 18 ዓመት ሙሉ ቤተሰቦቿን አታ የኖረችን ሴት ለመግፋት ትሞክራለች? እውነት ዳጣ ይሄን ያህል ዓመት 18 ዓመት በኋላ ቤተሰብን ማግኘት አባትን ማግኘት እህት ወንድም ማግኘት በጣም ቀላል ነገር አይደለም። የእንጀራ እናቲቱን በእርግጥ በፊት መልካም ሴት እንደሆነች ነው ባልዮ የሚናገረው። አሁን ላይ ግን ደግሞ የሱ ልጁ ትሆናለች ብላ ስለተጠራጠረች ነው ልጅቷንም ዳጣን የጠላቻት። በእርግጥም ደግሞ የሱ ትክክለኛ የአብራኩ ክፋይ ልጁ እንደሆነች ካወቀች በኋላ እንዴት በላይ ላይ ይሄን ነገር ታረጋለህ? እንዴት በላይ ላይ ኪዴህ እንደዚህ ታረጋለህ? ብላ እርግጠኛ ነኝ ትዳራቸው አደጋ ላይ ነው። ምክንያቱም እንዴት በላይ ላይ ይሄ ነገር ይፈጠራል? እሱ
ይሄ ሁሉ ነገር ተድበስብሶ የሚጠፋ የሚቀር መስሎት ነበር። ግን ደግሞ ዳጣ አድጋ ቤተሰቦችን ብላ ትመጣለች ብሎ አልጠበቀም ነበር። አሁን ላይ እንግዲህ ዳጣ ልጁ እንደሆነች ካወቀ ምን ሊያደርግ ነው ያሰበው? ያ ነገርን እስከማይ በጣም ጓጉቻለሁ። ዳጣ የት ነው የምትኖረው?